በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚካሄደው ውጊያ በቀጠለበት ሁኔታ የአገዛዙ ጥምር ጦር እርስ በርስ መመታታቱ ተሰምቷል። ጎጃም ላይ ለተከታታይ ቀናት የአገዛዙ ጦር የእርስ በርስ ውጊያ ውስጥ ገብቷል። በሌላ በኩል በጎንደር ከ96 በላይ የአገዛዙ ሰራዊት በሞተበት አውደ ውጊያ የፋኖ ኃይሎች በመስዋዕትነት የታጀበ ታላቅ ድል ማስመዝገባቸው ተሰምቷል። ፋኖ መስዋዕትነት የከፈለበትን አውደ ውጊያ ጨምሮ ሌሎች የግንባር መረጃዎችን ይዘናል። በአማራ ክልል በበርካታ አካባቢዎች የጥሬ ገንዘብ እጥረት አጋጥሟል። የጥሬ ገንዘብ እጥረት ከተከሰተባቸው የአማራ ግዛቶች መካከል ወሎና ጎንደር ቀዳሚ ተጠቃሽ ሆነዋል። ለጥሬ ገንዘብ እጥረቱ ብልጽግናና ህወሓት ተጠያቂ ሆነዋል። በርካታ ጥሬ ገንዘብ ወደ ትግራይ እየወጣ ስለመሆኑም ተመላክቷል። በጉዳዩ ላይ ዝርዝር መረጃ ይዘናል። የግብጽ መንግስት ልኡካን ቡድን ወደ አስመራ በማምራት አዲስ ስምምነት ፈረመ። አዲሱ የካይሮ አስመራ ስምምነት ቀይ ባህርን ማዕከል አድርጓል። በሌላ በኩል ፕሬዝዳንት ኢሳያስ ከአንድ የኢትዮጵያ ታጣቂ ቡድን ጋር መክረዋል። ታጣቂ ቡድኑ ማን ነው? ምን መከሩ? ለሚለው ዜና መረጃችን ምላሽ አለው። የብልጽግናው አለቃ አብይ አህመድ እመራዋለሁ በሚሉት ህዝብ ላይ መሳለቃቸውን ቀጥለዋል። ከአውሮፓና አሜሪካ እየመጡ በእናንተ ሀገር እድገት እየተደመሙና እየተደነቁ ነው፣ እናንተ አላየንም አልሰማንም አትበሉ ሲሉ ታምራዊ እድገታችንን አያይም ያሉትን ህዝብ ሰድበዋል። ይደመጣል። ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገቡ። በጦርነቱ የመቀጠልና አለመቀጠል ጉዳይ ውሳኔያቸው እየተጠበቀ ነው። በሌላ በኩል ኢራን ሆርሙዝን ልታስገብር ነው። በሰርጡ ለማለፍ የክፍያ ግዴታ ይፋ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በጎንደር ከ96 በላይ የአገዛዙ ሰራዊት በሞተበት አውደ ውጊያ የፋኖ ኃይሎች በመስዋዕትነት የታጀበ ታላቅ ድል ማስመዝገባቸው ተሰማ። በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚካሄደው ውጊያ በቀጠለበት ሁኔታ የአገዛዙ ጥምር ጦር እርስ በርስ መመታታቱ ተሰምተዋል። በተለይም በጎጃም አዊ ዞን በፋክታ ለኩማ ወረዳ አዲስ ቅዳም ከተማ ከግንቦት 7 እስከ ዛሬ ግንቦት 9 ቀን የአድማ ብተና አባላት በተለያዩ ሰዓት እርስ በርሱ ሲተኳኮሱ መታየታቸውን የአካባቢው ምንጮች ለጣና አረጋግጠዋል። በተለይም የሚሉት የአካባቢው ምንጮች በምሽትና ከእኩለ ሌሊት በኋላ በመጠጥ ብዛት ወደ እርስ በርስ መተኳኮስ የገቡት የአድማ ብተና አባላት ያለፉትን 3 ቀናት ግንቦት 7ና ግንቦት 8 ለግንቦት 9 አጥቢያ ቁጥሩ በውል ያልታወቀ ኃይል በእርስ በርስ ውጊያ እንደተጎዳ ገልጸዋል። በዚህ ቀጠና የሚንቀሳቀሰው አፋብን ቴዎድሮስ እዝ 105ኛ ኮር በበኩሉ ወደ 44ኛ ክፍለ ጦር የገቡ አድማ ብተና አባላት የእርስ በርስ ውጊያ እንደነበር ማረጋገጫ መስጠታቸውን አስታውቋል። በዛሬው ዕለት ግንቦት 9 ቀን ብዛት ያላቸው የአድማ ብተና አባላቱ ብሬን ጨምሮ በመያዝ ወደ 44ኛ ክፍለ ጦር የተቀላቀሉት ከእርስ በርስ ውጊያ በኋላ እንደሆነ ታውቋል። በዚህ የተደናገጠው ካድሬ የቀረውን ኃይል በመያዝ የተበተነውን ጦር በየሰፈሩ ፍለጋ በመውጣት ከከተማዋ ቅርብ ርቀት ከምትገኘዋ አመሻሽ ንኩሪ ቀበሌ አቶ እስከዚያ አበበ የተባሉ የ55 ዓመት አርሶ አደር የኮበለሉ አድማ ብተና አባላትን ከቤት ደብቃል በሚል ምክንያት ከከተማዋ አጠገብ ከሚገኘው አዋባራ ዋሻ ተብሎ ከሚጠራ ቦታ በመውሰድ እርምጃ እንደተወሰደባቸው ቀብራቸውም በዛሬው ዕለት መፈጸሙን ከአካባቢው ምንጮች ሰምተናል። ይህ በእንዲህ እንዳለ በጎንደር እስቴ ቀጠናዎች ባለፉት ቀናት በአንድ ግንባር ብቻ በተካሄደ አውደ ውጊያ ከ96 በላይ የአገዛዙ ጦር አስከሬን ሲነሳ በፋኖ ኃይሎች በኩል 5 ሰማዕታት መመዝገቡን የፋኖ ምንጮች አረጋግጠዋል። የ9 ሰዓታት ተከታታይ መደበኛ አውደ ውጊያ በተካሄደባት በዚህ ግንባር የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የሜጀር ጄኔራል ውባንት አባተ አንደኛ ኮር የፋኖ ኃይሎች 5 አባላቱ በጀግንነት የክብር መስዋዕትነትን መቀበላቸውን የጠቆሙት የፋኖ ምንጮች በጀግንነት በእውነት በቅንነትና በታማኝነት ለአማራ ሕዝብ ህልውና አንድያ ህይወታቸውን ለሰጡ ሰማዕታት ያላቸውን ክብር ገልጸዋል። ሰማዕታቱ አርበኞቻችን ለትግል በመታመን ጓዳዊ ዝምድናን በመተግበር ወታደራዊ ስነ ምግባሮችን በመላበስ በመሰልጠን በመደራጀት ለትግል በመታገል የማይተካ የህይወት ዋጋ የከፈሉት አማኑኤል አስናቀው፣ ማንደፍሮ አበጀ፣ ማስተዋል አሰፋ፣ ተሻገር አውለውና አዱኛ ካሳው የሚባሉ መሆናቸውን አስታውቀዋል። በዚሁ የጎንደር ቀጠና ባለፉት 3 ቀናት በተለይም ግንቦት 7 ቀን በስቴ መካነ ኢየሱስ፣ ማህደረ ማርያም፣ ዋንዛዬና አርብ ገበያ ከተሞች ከፍተኛ ውጊያ መካሄዱን መዘገባችን ይታወሳል። በተያያዘ የግንባር መረጃችንም ፋኖ በላስታ ግንባር ገነተ ማርያም አካባቢ ላይ በወሰደው እርምጃ 16 የአገዛዙ ወታደሮች ሙሉ በሙሉ መመታታቸው ታውቋል። በአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው 21ኛ ክፍለ ጦር ልዩ ዘመቻና 2ኛ ሻለቃ ቃኞች በጥምረት ላስታ ወረዳ ገነተ ማርያም መገንጠያ ቦታ ላይ የነበረውን የአገዛዙን ጦር ከፊሉን ሙሉ በሙሉ በመምታት የቀረውን በማቁሰል ከአካባቢው እንዲወጣ ማድረግ ተችሏል ያሉት የፋኖ ምንጮች በውጊያው አብዛኛው ሟቾች የመከላከያ ሚሊሻ አባላት መሆናቸውን አረጋግጠዋል። ይህ በእንዲህ እንዳለ በበርካታ
በበርካታ አካባቢዎች የጥሬ ገንዘብ እጥረት ተነስቶ ነዋሪዎች የግብይት ፈተና እንደገጠማቸው ለጣና በደረሳት መረጃ ላይ ተመላክተዋል። በአማራ ክልል በበርካታ አካባቢዎች የጥሬ ገንዘብ እጥረት አጋጥሟል የሚሉት ነዋሪዎች የጥሬ ገንዘብ እጥረት ከተከሰተባቸው የአማራ ግዛቶች መካከል ወሎና ጎንደር ቀዳሚ ተጠቃሽ ሆነዋል። በወሎ ቤት አማራ በራያ ቆቦ ወረዳ በበርካታ ቦታዎች የጥሬ ገንዘብ እጥረት ተከስቷል። በወረዳው ውስጥ የሚገኙ ባንኮች ደንበኞች 50 ሺህ ብር ሲጠይቁ የሚሰጣቸው 5 ሺህ ብር ነው ያሉት የመረጃው ምንጮች 10 ሺህ ብር ለሚጠይቁ ከ1 ሺህ ብር በላይ እንደማይሰጥ አረጋግጠዋል። በተለይም በቆቦ ከተማ የሚገኙ ባንኮች ሙሉ ለሙሉ የጥሬ ገንዘብ የለም በማለት ደንበኞችን እየመለሱ መሆናቸው ታውቋል። ይህንን ተከትሎ ህዝቡ ከጦርነት ትይዩ ተጨማሪ የኑሮ ፈተና እንደገጠመው በመረጃው ላይ ተመላክቷል። በተመሳሳይ በሰሜን ጎንደር ጠለምትና አካባቢው ጥሬ ገንዘብ ከፍተኛ እጥረት እንደገጠመ የሚናገሩት የማይጠምሪ ከተማ ነዋሪዎች ጥሬ ገንዘብ ለማንቀሳቀስ ገንዘብ በሞባይል የዲጂታል ክፍያ ሽያጭ እየተደረገ መሆኑን ጠቁመዋል። አንድ ሰው 80 ሺህ ብር ካሽ ይዞ ከቀረበ ነጋዴዎች በዲጂታል ክፍያ 100 ሺህ ብር ወደ ባንክ ሂሳብ ያዛውሩለታል የሚሉት የመረጃው ምንጮች ጥሬ ገንዘብ ከመጥፋቱ የተነሳ በተሻለ የዲጂታል ገንዘብ እንደሚገዛ ነው የጠቆሙት። በወሎና ጎንደር ቀጠናዎች የጥሬ ገንዘብ ወይንም የገንዘብ መገበያያ ኖት እጥረት ያጋጠመው በሁለት ምክንያት ነው የሚሉት ሌሎች የመረጃው ምንጮች በበኩላቸው ምክንያቶቹን ሲያስረዱ ቀዳሚው ጉዳዩ በትግራይ ያጋጠመው የጥሬ ገንዘብ እጥረት ፍላጎቱን ስለጨመረው ነው ይላሉ። ሁለተኛው ምክንያት ብልጽግና ከገንዘብ ዝውውር ፖሊሲው በሚጻረር መልኩ በአማራ አካባቢዎች የጥሬ ገንዘብ መገበያያ ኖቶች እጥረት እንዲያጋጥም ሰው ሰራሽ ችግር ከመፍጠሩ ጋር በተያያዘ እንደሆነ ይገልጻሉ። በአሁኑ ሰዓት በጎንደር ከወሎ ቤት አማራ አካባቢዎች ገንዘብ በሞባይል የሚያስተላልፉ ሰዎች 20 በመቶ ጨምረው እንዲከፍሉ እየተደረገ ሲሆን ጥሬ ገንዘብ ለአዘዋዋሪዎች ከፍተኛ የወለድ ትርፍ የሚያመጣ የንጹሃንን መደበኛ ህይወት ደግሞ የሚያናጋ ሆኗል። የምርት እጥረት ከማጋጠሙ ባሻገር ፖለቲካ ሰራሽ የጥሬ ገንዘብ እጥረት መፈጠሩ ገበያውን በከፍተኛ ሁኔታ እንደጎዳው፣ ንጹሃን ከገበያ ጋር እንደተራራቁ በልተው ማደር እንዳልቻሉ በመረጃው ላይ ተመላክተዋል። የግብጽ መንግስት ልኡካን ቡድን ወደ አስመራ በማምራት አዲስ ስምምነት ፈረመ። አዲሱ የካይሮ አስመራ ስምምነት ቀይ ባህርን ማዕከል አድርጓል። በሌላ በኩል ፕሬዝዳንት ኢሳያስ ከአንድ ታጣቂ ቡድን ጋር መክረዋል። ስለ ኢትዮጵያ ሌላ አደጋ የሚያዋልድ ቀጠናዊ ስምምነት በአስመራና ካይሮ መካከል ተፈረመ። ስምምነቱን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እጅግ ወሳኝ ሲሉት፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ደግሞ ለአሰብ ቀይ ባህር ተጨማሪ የአቋም ማጠናከሪያ የሚሆን ጥሩ እርምጃ ሲሉ ገልጸውታል። ግብጽ አሰብንና ምጽዋን በሚመለከቱ ጉዳዮች ኤርትራ ጋር ተፈራርማለች። ስምምነቱ የወደቦች ማስተሳሰርና የቀይ ባህር ደህንነት ፊርማ የተባለ ነው። የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲና የትራንስፖርት ሚኒስተሩ ካሜል አዋዚር አስመራ ላይ የመከሩት የግብጽ ሚኒስትሮች ናቸው። በኤርትራ በኩል ፕሬዝዳንት ኢሳያስ አፈወርቂና የሀገሪቱ ውጭ ጉዳይ ሚኒስተር ኦስማን ሳልህ መገኘታቸው ታውቋል። በቀይ ባህር ማሪታይምና ትራንስፖርት አገልግሎት ላይ የተፈረመው የዚህ ፊርማ ስነ ስርዓት ዋነኛው ዓላማ በቀይ ባህር የሚገኙትን የኤርትራና ግብጽ ወደቦች ማስተሳሰር ነው። ኤርትራ በቀይ ባህር የምጽዋና የአሰብ ወደቦች ባለቤት ስትሆን ግብጽ በበኩሏ ግዙፉን የቀይ ባህርና የሜዲትራኒያን ባህር አገናኝ ሆነው የስዊዝ ቦይን ባካተተ መልኩ አይንሶክና አዳቢያ የተባሉ ግዙፍ ወደቦች ቀይ ባህር ላይ አሏት። የአሁኑ አነጋጋሪው የአስመራ ስምምነት እነዚህ ወደቦች ከኤርትራ ወደቦች ጋር ለማስተሳሰር ብቻ ሳይሆን በቀይ ባህር ደህንነት ጉዳይ ላይ ያተኮረ ነው ተብሏል። የብልጽግናው ዲፕሎማሲያዊ ውድቀት በጥሩ አጋጣሚ የተጠቀመችው ግብጽ ኢትዮጵያን ለመክበብ ከኢትዮጵያ ጎረቤት ሀገራት ጋር አዳዲስ ተጨማሪ ግንኙነቶችን በመፍጠር ላይ ትገኛለች። ከዚህ ቀደም ኢትዮጵያን የምትጠቀምበት የጅቡቲውን ዶራሌ ወደብ ዓለም አለው በሚል ከጅቡቲ መንግስት ጋር መስማማቷ ይታወሳል። በሶማሊያ በአፍሪካ ህብረት ስም ሰላም አስከባሪ ጦር አስገባለሁ በማለት እንቅስቃሴዎችን እያደረገች ይገኛል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለመጀመሪያ ጊዜ ወደ አስመራ በማምራት ከፕሬዝዳንት ኢሳያስ አፈወርቂና ከፕሬዝዳንት ሐሰን ሼክ መሐመድ ጋር መክረው እንደነበር አይዘነጋም። ይህ የአስመራ ብሎክ ተብሎ የሚጠራ ስምምነት በኢትዮጵያ ብሔራዊ ደህንነት ላይ ስጋቶችን ደቅኖ ያለፉት 3 ዓመታት በቀጠናው ከፍተኛ የኃይል አስተላለፍ ለውጦች መፍጠሩ ይታወሳል። አሁን ደግሞ ካይሮ በሚኒስትሮች ደረጃ የተዋቀረ ልኡካን ቡድን ወደ አስመራ በመላክ አስመራ ላይ የፊርማ ስነስርዓት አድርጋለች። ከዚህ የፊርማ ስነስርዓት ጎን ለጎን የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለፕሬዝዳንት ኢሳያስ ደብዳቤ ልከዋል። አልሲሲ በደብዳቤያቸው በሉዓላዊነትና በቀይ ባህር ጉዳይ እኛ ከጎናችሁ ነን በማለት የአስመራ ስትራቴጂክ አጋር መሆናቸውን ለማሳየት ሞክረዋል። ይህ በእንዲህ እንዳለ በአብዱረህማን መህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የከፍተኛ ልኡካን ቡድን ወደ ኤርትራ በመጓዝ ከፕሬዝዳንት ኢሳያስ አፈወርቂ ጋር በይፋ መምከሩ ተሰምቷል። ይህ ግንኙነት ይፋ መሆን ግንባሩ እንደ አውሮፓውያን አቆጣጠር በ2018 ከሀገር ውስጥ የፖለቲካ ኃይሎች ጋር የነበረውን ሰላማዊ ስምምነት ወደ ጎን በመተው በናይሮቢ በኩል በመንግስት ላይ ተከታታይ የተቃውሞ ድምጾችን
ማሰማት በጀመረበትና ግንኙነቱ በሻከረበት ሁኔታ መሆኑ ከፍተኛ ትኩረት ስቧል። በተለይም ኦብነግ በአሁኑ ወቅት በሁለቱ የተለያዩ ክንፎች መከፈሉን ተከትሎ የመጣ የስትራቴጂ ለውጥ መሆኑ ጉዳዩን ትኩረት ሳቢ አድርጎታል። በአብዱረህማን መህዲ የሚመራውና በአሁኑ ወቅት አስመራ የገባው ኃይል የብልጽግናው አገዛዝ የ2018ቱን የአስመራ የሰላም ስምምነት ጥሷል በሚል ተመልሶ ወደ ትጥቅ ትግል ገብቷል። ከዚህ አንጻር የአስመራው ስብሰባ ወታደራዊ ትብብር የመፍጠር ጉዳይ ሆኖ ታይቷል። በተለይም ልኡካን ቡድኑ ፕሬዚዳንት ኢሳያስ ተቀብለው ማነጋገራቸው ለጉዳዩ የተሰጠው ልዩ ትኩረት ያሳየ ሆኗል። የብልጽግናው አለቃ አብይ አህመድ እመራዋለሁ በሚሉት ህዝብ ላይ መሳለቃቸውን ቀጥለዋል። ከአውሮፓና አሜሪካ እየመጡ በእናንተ ሀገር እድገት ላይ እየተደመሙ ነው፣ እየተደነቁ ነው። እናንተ አላየንም አልሰማንም አትበሉ ሲሉ ታምራዊ እድገታችንን አያይም ያሉትን ህዝብ ሰድበዋል። በሌላ በኩል የአዲስ አበባ ህዝብ ተጨማሪ የመፈናቀል ቅርስና ታሪክ የመጥፋት ስጋት አጋጥሞታል። ይህ 1.3 ትሪሊየን የሚገመት በጀት የተያዘለት የኮሪደር ልማት ተቃውሞ ገጥሞታል። የብልጽግናው አለቃ አብይ አህመድ በጦርነት ፖሊሲያቸው ያደቀቁ ትን ሀገር በታሪኳ ገጥሟት በማያውቅ ዲፕሎማሲያዊ ውድቀት የቀጠናው የውክልና ጦርነት ሰለባ ያደረጓት ኢትዮጵያን አድጋለች። ይህን ታምራዊ እድገቷን የማያይ አይኑ የታወረ ነው በሚል አገላለጽ በህዝቡ ላይ የስነ ልቦና ጦርነት አጠናክረዋል። በገላንጉራ ኢንዱስትሪ ፓርክ የምረቃ ስነ ስርዓት ላይ ተገኝተው ንግግር ያደረጉት አብይ አህመድ በተለመደው ቅጥፈታቸው እንዲህ ሲሉ ተደምጠዋል። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ሰዎች ከአውሮፓና አሜሪካ እየመጡ በእናንተ ሀገር እድገት እየተደመሙና እየተደነቁ ነው። እናንተ አላየንም አልሰማንም አትበሉ። ይህ እነሱን ካስደሰተ የበለጠ አዳዲስ ስራን እየሰራን እንድንጠብቃቸው መነሳሳት መቻል አለብን ሲሉ በገዛ ህዝባቸው ላይ ሲሳለቁ የተሰሙት ጠቅላይ ሚኒስተሩ ቀጠል አድርገውም ኢትዮጵያ በአመት 10.2 በመቶ የኢኮኖሚ እድገት ውስጥ የምትገኝ ሀገር ናት። በድፍን አፍሪካም 10.2% የኢኮኖሚ እድገት ያለው አንድም ሀገር የለም ሲሉ በስልጣን ዘመናቸው በኢኮኖሚ ድቀት እንጂ በኢኮኖሚ እድገት የማትታወቅ ሀገርን የእድገት ተምሳሌት አድርገው አቅርበዋል። አብይ ይህንን ቢሉም ቁጥሮች የሚያሳዩት መረጃ ደግሞ ሰላም በራቃት ኢትዮጵያ የዕለት ምግብ ተረጅ ዜጎች ቁጥር እየጨመረ መሆኑ ነው። ከመቼውም ጊዜ በላይ በኢትዮጵያ የምግብ ዋስትናን ማረጋገጥ የሀገሪቱ ዋነኛው ፈተና ሆኖ በዘለቀበት ሁኔታ በተራዛሚ ጦርነትና እሱን ተከትሎ በተፈጠረው የምርት እጦት የተነሳ የተረጂዎች ቁጥር በ3 እጥፍ ባሻቀበበት ሁኔታ አብይ የሚመሯት ኢትዮጵያ በአፍሪካ የብልጽግና ተምሳሌት መሆኗን በድፍረት ሲናገሩ ተሰምተዋል። ጦርነት፣ የከፋ የአስተዳደር በደል፣ ፈጣን የህዝብ ብዛት መጨመር፣ በአካባቢ ንብረትና በመሬት ላይ ያለው ጫና፣ የመገልገያ እቃዎች ዋጋ ንረትና መሰል ተግዳሮቶች በኢትዮጵያ ህዝብ ላይ የተከፈቱ ፖለቲካ ሰራሽ የድህነት ምክንያቶች ቢሆኑም እድገት በብልጭልጭ መብራቶችና ቀለም ቅብ የሚለኩት ጠቅላይ ሚኒስተሩ ግን ኢትዮጵያ ጥጋብ ላይ ነች ሲሉ በዝምታ እየተባበራቸው ባለው ህዝብ ላይ መሳለቃቸውን ቀጥለዋል። በኢትዮጵያ ድምፅ አልባ የኢኮኖሚ ጦርነት በህዝቡ ላይ ተከፍቷል የሚሉት የምጣኔ ሀብት ተንታኞች አብይ ኢትዮጵያን በወርቅ ሳህን ለኒዮ ሊበራል ኃይሎች አሳልፈው መሸጣቸው የሀገሪቱን የኢኮኖሚ ሉዓላዊነት የስልጣናቸው ማስቀጠያ አድርገው መስዋዕት ማቅረባቸው ውጤቱ በአጭር ጊዜ በመታየት ላይ መሆኑን ያስረዳሉ። ያደፈጠው ህዝብ ለጊዜው በዝምታ የተባበራቸው ቢመስልም የራበው ህዝብ መሪውን ይበላል የሚለው ሀገረኛ ብሂል ሲፈጸም ለማየት ጊዜው ሩቅ እንደማይሆን እምነታቸውን ገልጸዋል። በሌላ በኩል በኮሪደር ልማት ስም የአዲስ አበባን ታሪክና እሴት ለማጥፋት የተያዘው የ1.3 ትሪሊየን የኮሪደር ልማት በጀት በመንግስት ባለስልጣናት ጭምር ተቃውሞ ገጥሞታል። ናሽናል ሚዲያ ጆይንት ስቶክ ካምፓኒ በሚል አካል በተዘጋጀ አንድ የውይይት መድረክ ላይ በፕሮጀክቱ ዙሪያ ተቃውሞ መሰማቱ ታውቋል። በመድረኩ ላይ የብልጽግና ገዢዎች የከተማው 350 ቢሊዮን ብር አጠቃላይ በጀት ከኮሪደር ልማት 1.3 ትሪሊየን ብር ጋር ተጨምሮ ከተማዋ መዘመኗን ሲናገሩ፣ በሌላ በኩል ለብልጭልጭ ፕሮጀክት ሲባል የህዝብ መፈናቀል፣ የታሪክ ማጥፋትን በመጥቀስ የኦህዴድ ገዢዎችን የዘር ማጥፋት ገጽታ በመጠቆም የሞገቱ እንዳሉ ተሰምተዋል። የመድረኩ ተሳታፊ የነበሩ ምሁራንና የህግ ሰዎች በክርክሩ የኮሪደር ልማቱ በኢትዮጵያ መዲና ያለውን የህዝብ ትስስር የሚያጠፋ ነው ሲሉ ሞግተዋል። የኮሪደር ልማት ፕሮጀክት ለውጫዊ ገጽታ ማሳመሪያ ብቻ የተደረገ ሽንገላ ብቻ ሳይሆን የአዲስ አበባን ነባር እሴት የማጥፋት ዓላማ ያለው ዜጎችንም የልማት ባለቤትነት ስሜት እንዲሰማቸው ሳይሆን ልማቱ እነሱን ለመንቀል የመጣ ሆኖ እንዲሰማቸው ያደረገ ነው በሚል ትችት እንደቀረበበት ሰምተናል። ይህም ሆኖ የህዝብ ጊዜያዊ ዝምታ ምቾት የሰጠው የብልጽግናው አገዛዝ በአዲሱ ፕሮጀክት በልማት ስም በርካታ የአዲስ አበባ ነባር ህዝብ ከመሃል ወደ ዳር እንደሚያስወጣ ተጠባቂ ሆኗል።
ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገቡ። በጦርነቱ የመቀጠልና አለመቀጠል ጉዳይ ውሳኔያቸው እየተጠበቀ ነው። በሌላ በኩል ኢራን ሆርሙዝ ልታስገብር ነው። በሰርጡ ለማለፍ የክፍያ ግዴታ ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ጉዳይ አጣብቂኝ ውስጥ ገብተዋል። ፕሬዝዳንቱ ከሰሞኑ ቁልፍ የሆነ ጉብኝትና ንግግር በቻይና አድርገው ከተመለሱ በኋላ በኢራን ላይ የተጀመረው ጦርነት የመቀጠል ወይም የመቆም ውሳኔ እንዲሰጡ እየተጠበቁ ነው። ትራምፕ ወደ ውሳኔ እንዲደርሱ ከፍተኛ ጫና በአሜሪካና በእስራኤል ባለስልጣናት እየደረሰባቸው መሆኑን ኒውዮርክ ታይምስ ዘግቧል። እስራኤል የጦር ዝግጅቷን ስለማጠናቀቋና ጦርነቱን ለመቀጠል ስለመወሰኗ የገለጸው የዜና ምንጭ በዚህ የኢራን ጦርነት በሚቀጥለው ሳምንት መጀመሪያ ላይ እንደገና ሊቀሰቀስ ይችላል ሲል ዘግቧል። ኢራን ለኒውክሌር ያበለጸገችው ዩራኒየም ለድርድር የማይቀርብና ለማንም እንደማትሰጥ ይፋ ማድረጓን ተከትሎ አሜሪካ የእግረኛ ጦር ጭምር ልታሰማራ እንደምትችል ዘገባው ጠቁመዋል። ፕሬዚዳንት ትራምፕ ግን የኒውዮርክ ታይምስ ዘገባን ያጣጣሉ ሲሆን ሚዲያውን ከሃዲ ሲሉ መክሰሳቸውም ታውቋል። ኒውዮርክ ታይምስ ትራምፕ በመጪው ቀናት በኢራን ላይ ውሳኔ ያስተላልፋሉ ተብሎ እንደሚጠበቅ ሲገልጽ የእስራኤልና የአሜሪካ የጦር ዝግጅት የተመለከተ ዝርዝር መረጃም ይፋ አድርጓል። ትራምፕ በቻይና በነበራቸው የሁለት ቀናት ጉብኝት ከፍተኛ መጠን ያለው የንግድ ስምምነት ያደረጉ ሲሆን በተለይም ቻይና በርካታ የቦይንግ የንግድ አውሮፕላኖችን እንድትገዛ በማስማማት ረገድ ተሳክቶላቸዋል። እንዲያም ሆኖ ትራምፕ በቻይናው ቆይታቸው በኢራንና በሆርሙዝ ሰርጥ ጉዳይ የተፈለገውን ዲፕሎማሲያዊ ውጤት ማምጣት አልቻሉም። ቻይናና አሜሪካ የሆርሙዝ ሰርጥ ክፍት መሆን እንዳለበት ብቻ ነው የተነጋገሩት። ትራምፕ ሰርጡ እንዲከፈት ቤጂንግ ተስማምታለች ቢሉም ቻይና በኢራን ላይ ያላትን የኢኮኖሚ ተጽዕኖ ተጠቅማ ቴሄራን ወደ ንግግር ጠረጴዛው እንድትመለስ ለማድረግ አልሞከረችም። ኒውዮርክ ታይምስ ባለፈው ሳምንት አርብ ዕለት በወጣው ዝርዝር ዘገባ ኢራን አሁንም በጦርነቱ የመቀጠልና አሜሪካና እስራኤልን የተቋቋመችበትን ያልተመጣጠነ የጦር ስልት የመተግበር አቅም እንዳላት አመላክተዋል። ትራምፕ ሚዲያውን በዚህ ዘገባው ሳቢያ ድጋሚ ከሃዲ ብለውታል። ትራምፕ ውሳኔ እንዲሰጡ በሀገር ውስጥም ጫና እየበረታባቸው መሆኑ ተመላክቷል። ጦርነቱ ከተጀመረ ወዲህ አሁን ላይ 76ኛ ቀናት የተቆጠሩ ሲሆን ፕሬዚዳንቱ በኮንግረስ ጦርነቱን ሳያውጁ መቀጠል የሚያስችላቸው የ60 ቀነ ገደብ አልፏል። አርብ ዕለት ዲሞክራቶች ትራምፕን ጦርነት ከመክፈት ለማገድ የሚያስችል ረቂቅ ሕግ ለምክር ቤቱ ያቀረቡ ቢሆንም በዲሞክራቶች ጠባብ የድምፅ ልዩነት ምክንያት ሰነዱ ውድቅ ሆኗል። ይህ በእንዲህ እንዳለም ኢራን በይፋ ሆርሙዝ ልታስገብር መሆኑ ተሰምተዋል። ኢራን በሰርጡ የሚያልፉ መርከቦች የአገልግሎት ክፍያ ይፈጽማሉ ስትል በድጋሚ ይፋዊ በሆነ መልኩ በሰርጡ ላይ ግብር የመሰብሰብ ፍላጎት እቅዷን አረጋግጣለች። የኢራን ፓርላማ የደህንነት ጉዳዮች ኮሚቴ ኃላፊ የሆኑትን አዚዝን ጠቅሶ ሮይተርስ በሰራው ዘገባ ከኢራን ጋር የሚተባበሩ የንግድ መርከቦችና ወገኖች ብቻ የሰርጡ ተጠቃሚ ይሆናሉ ማለታቸውን አስነብበዋል። የደህንነት ኮሚቴው ኃላፊ የነጻነት ፕሮጀክት እያሉ ለሚጃጃሉ ለአሜሪካና ለአጋሮቿ በሙሉ የሆርሙዝ ሰርጥ ዝግ ሆኖ እንደሚቆይ አስታውቀዋል። ጦርነቱ ከተጀመረበት ቀን ጀምሮ እስካሁን በርካታ መርከቦች በሆርሙዝ ሰርጥ ላይ ቆመው የሚገኙ ሲሆን የትራምፕ አስተዳደር መርከቦችን በጦር መርከቦች እያጀበ ሰርጡን ለማሻገር የነደፈው የነጻነት ፕሮጀክት ለ2 ቀናት ብቻ ተተግብሮ መቋረጡ ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር